ዘጠኝ ነባር ቤተ እምነቶች ናቸው እና ያን ህብረት የመሰረቱት የኛም አባቶች ማለት በሙሉ ወንጌልን በኩል በመካነ ኢየሱስ በቃለ ሕይወት ባፕቲስቶች መሰረት ክርስቶስ አሁን ሕይወት ብርሃን ምንለው ገነት እነዚህ ወደ ዘጠኝ ቤተ እምነቶች ያን ጊዜ እንግዲህ በጣም ከባድ የሚሆነው ሙሉ ወንጌል ፔንቴኮስታል ቸርች ስለሆነ እንደዛ የዛሬ ነው ያርገውና ማለት እንደዛሬ ሁሉም ጋር ስላልደረሰ አንዳንድ ቤተ እምነቶች እንዴት ከጴንጤ ጋር አንድ እንሆናለን የሚሉ ነበሩ። ነገር ግን በሁሉም ቤተ እምነት ውስጥ ለዛ አንድነት ከፍተኛ ሚና ተጫውተዋል። በተለይ ደግሞ በጣም ኢንፍሉዌንሻል ከነበሩት ሰዎች አንዱ ቄስ ጉዲና ቱምሳ ነው። ከቃለ ሕይወትም ዶክተር ሙላቱ ባፋ እና አቶ ብርሃኑ ደረሰ፣ ጥላሁን ኃይሌ፣ ነጋሽ ኬዳሙ እንደዚህ አይነት ሰዎች ነበሩ። ከኛም ደግሞ ዶክተር ተስፋ ወርቅነህ እና ዶክተር ንጉሴ ወደ ጌታ ሄደው እነማችን ተስፋውን አግደው እና የመሳሰሉት ያን ጊዜ ይመሩ የነበሩ እኛን እነሱ ደግሞ ሁሉም ሰው ምንድነው እኛም ያው ለምንድነው ይሄ ቀዝቀዝ ያለ ፈዘዝ ያለ ስብሰባ እንላለን። እነዛ ደግሞ ሃሌሉያ ሲባልም ይቃወማሉ። ሁሉን እየገሰጸ የሚገርም ነገር ነበር። እግዚአብሔር መቼም እንግዲህ በመከራው ጊዜ በችግሩም ጊዜ አብረን ካልሆን ይሄ ቻሌንጅ ከባድ ነው ተብሎ ነው የተጀመረው። እውነትም የመከራውን ዘመን ያው አብረን አለፍን። ከዛ የመንግስት ለውጥ ሲመጣ እኛ መጀመሪያ ሄደን ሬጂስትሬሽን ሙሉ ወንጌል ነው የጠየቀው። ከዛ ህብረቱም ይመዝገብ ሲባል ሌሎቹም መጥተው ይመዝገቡ አባላቱ ተባሉ እና ሌጋሊ ኤስታብሊሽድ ሆነው ኢህአዴግ ከገባ በኋላ ነው ማለት ነው። ከዛ እንግዲህ የአስተባባሪ ጻፊ የሆኑት ጋሽ ሙላቱ ታዬ ይባላሉ፣ የዶክተር ስምዖን አባት። ከዛ አሳየኸኝ የዶክተር አሳየኸኝ በርሄ ሁለተኛው ሰው ነው። ከዛ ፓስተር ስዩም አይ ቲንክ ሰርድ ፐርሰን፣ ቄስ አለሙ አራተኛ፣ እኔ አሁን አምስተኛ ሰው ነኝ። እነሱ ቢውል ባረጉት ላይ ነው እንግዲህ እኔ የመጣሁበት ደግሞ ዘመን ትንሽ ከባድ ቻሌንጅ ያው መታቆት ቻሌንጅ የነበረበት ጊዜ ነው። ንቅናቄዎች ነበሩ፣ የዚህ የለውጥ ፍላጎቶች ነበሩ፣ ከባድ ነገሮች የሰሜኑ ጦርነትም እንዳይነሳ ሽምግልና ብዙ የሚሞከር ጥረት የምናደርግበት ጊዜ ነበረ። አስቸኳይ አዋጆች የሚታወጁበት ዘመን ነበረ እና በዚህ አሁን በሆነ ሁሉ ውስጥ በተቻለ መጠን ወደ አንዱ ወገን ላለማጋደል እንደ ሃይማኖት አባት ያው ሃይማኖት አባት አክቲቪስት አይደለም፣ የሚመለከታቸውን ሰዎች ፊት ለፊት መናገር ይቻላል። ግን ወጥቶ እንደዚህ ነው ምናምን ተብሎ አንድ ሳይድ ተይዞ ስለማይናገር ሰው ሚስአንደርስታንድ ያደርጋል አንዳንድ ጊዜ እና አሁን ያ መጽሐፍ ራሱ አንዱ የዚህ ሸክም ውጤት ነው። እኔ ለ17 ዓመት ነው ያስተማርኩት። ለመጀመሪያ ጊዜ የአዲስ አበባ ኢትዮጵያ ወንጌል የሚባል ችግር ነበር። እርቅ ሆኖ ቀጠና 2 ነበር ያስተማርኩት ለመጀመሪያ ጊዜ። ከዛ በኋላ ብዙ ጊዜ እና ብዙ ውጤትም ደግሞ ያየሁበት ነው። እንግዲህ አሁን የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የ50ኛው ዓመት ኦፕኒንግ ሴሬሞኒ ነበረን በቀደም። ናዝሬት፣ በሐዋሳ በተለያዩ ከተማዎች ሴሌብሬት እናደርጋለን። አንዳንድ ጉዳዮች ደግሞ የሚማሉ ጉዳዮች ይኖራሉ። ከዛ በኋላ እንግዲህ ፕላን ዩር ዲፓርቸር ዘ ዴይ ዩ ቢጊን የሚለው ፍልስፍና ተግባራዊ ይሆናል ማለት ነው። የሚቀጥለውን ትውልድ አመራር እያዘጋጃችሁ ነው ማለት ነው። ዱላውን ይሄ በቤተ እምነቶቹ ሪኮሜንዴሽን ስለሆነ ኦልሬዲ አንዱ ጸሎት ነው። እግዚአብሔር ተተኪ መሪ እንዲሰጥ መጸለይ የኔ ኃላፊነት፣ እኔ ጸልያለሁ። ግን እንደ ሌላ ሲስተም እኔ ሪኮሜንድ ማድረግ እንደ ግለሰብ ስሩ ዘቸርች ካልሆነ አይቻልም። የኔ ቤተክርስቲያን ሙሉ ወንጌል ለምሳሌ ከሌላ ቤተ እምነት መጠቆም ስለምትችል ምክንያቱም ሙሉ ወንጌል ኦልሬዲ መርቻለሁ። ስለዚህ ሜቢ አናዘር ዲኖሚኔሽን ለሚመራ ሰው
እግዚአብሔር ሰው አለው በየዘመኑ ግን ጸሎትና በደንብ ማሰብ ይጠይቃል ማለት ነው። እግዚአብሔር ይመስገን። ወደ መጽሐፉ ከመሄዳችን በፊት አንድ ነገር ብቻ ልጠይቅህና ምንድነው አንድን ሰው ወይ ደግሞ አንድን ቤተክርስቲያን ወንጌላዊ የሚያሰበው ወንጌላዊያን ህብረት ውስጥ የሚያስገባውና የሚያቆየው ኮር ነገር አለ like can you list us one to say እምነት አንቀጽ አለ በጋራ የምንቀበለው ግን በኋላ ላይ እኛ በ32ኛው ጠቅላላ ጉባኤ በምንለው እኔ ከመጣው ከአንድ ዓመት በኋላ በተካሄደው ጉባኤ ይመስለኛል if I'm not wrong በ2009 በአበሻ አቆጣጠር ወይም 2008 የተካሄደ ነው። እሱ ላይ ባለ 10 ነጥብ መግለጫ አውጥተናል በአንዳንድ ጉዳዮች ላይ እና የወንጌላውያን ቤተክርስቲያን ህብረት አባል ለመሆን አንደኛ ስታብሊሽድ የሆነ ቸርች መሆን አለበት ግን 3 ጉዳዮች ላይ ግልጽ አቋም ያለው መሆን አለበት። አስተምሮ ወንጌላውያን አስተምሮ የምንለው እኛ እንግዲህ በወንጌላውያን ሰርክል ውስጥ ሉትራንስ ይኖራሉ፣ ባፕቲስቶች እና ፔንቴኮስተልስ እና ካሪዝማቲክ ያው ኢትዮጵያ ውስጥ ኦልሞስት ሁሉም ያው እንትን። ስለዚህ አንደኛ አስተምሯቸው ክርስቶስን በተመለከተ ሰውን በተመለከተ እና በመሳሰሉት መሰረታዊ አስተምሮ ላይ ችግር እንደሌላቸው መረጋገጥ አለበት። ሁለተኛ የጸጋ ስጦታን አስመልክቶ ወይም መንፈሳዊ ልምምድን አስመልክቶ እኛ የምንለው ምንድነው ሱት አስተምሮ መኖር የለበትም። ቀጥሎ ደግሞ በጸጋ ስጦታ ስም የሚደረጉ ከመጽሐፍ ቅዱስም ሆነ ከመንፈስ ቅዱስ ባህሪን የማይስማሙ ተግባራትን 1 2 3 ማንቀበል ብለን ያስቀምጠዋል። ስለዚህ ሌላው የሞራል ጉዳይ ነው። የቅድስና ጥያቄ አለ። ለምሳሌ ማግባት መፍታት እንደዚህ በኃጢአት ውስጥ እየኖሩ አገለግላለሁ ማለት ይሄ በጣም የሞራላዊ ስታንዳርዱ ክሊር ነው። እነዚህና የመሳሰሉትን መጀመሪያ እንዳውም አሁን ያመጣ ነው ምንድነው አባል ከመሆኑ በፊት ተባባሪ አባል ይሆንና የተወሰነ 13 ግዴታዎች አሉ። ያንን ይፈርሙና 1-2 ዓመት ከታዩ በኋላ ወደ ሙሉ አባልነት የሚሄዱበት መስመር ነው ማለት የአጥቢያ ቁጥር የምናምኑ እንዳለው ነው ማለት ነው። ሚዩት ነህ ዶክተር፣ ሚዩት ነህ። ፓስተር አሁን እነዚህ የአብያተ ክርስቲያናት ህብረት ውስጥ ያሉ ቤተክርስቲያናት መሰረታዊ በሚባሉ በክርስቶሎጂ ላይ፣ ነገረ ክርስቶስ ላይ፣ ነገረ ስላሴ ላይ፣ ደህንነት ላይ እነዚህ በሰው ማንነት ላይ ብዙ ጥያቄዎችም ስላሉ በሰው ማንነትም ላይ እንትን አላቸው። ኮሚኒየንም አላችሁ፣ ህብረትም አለ። ለምሳሌ ሙሉ ወንጌል አንድ ሙሉ ወንጌል አማኝ ያላመነ ሰው ለአግባቢል ቤተክርስቲያን ያንን ነገር አትፈቅድም። በራሱ ፈልጎ መሄድ ይችላል። ግን ቤተክርስቲያን እንደ ቤተክርስቲያን ዲሲፕሊናሪ እርምጃ ትወስዳለች። ግን ሙሉ ወንጌል ግን መካነ ኢየሱስ ሄዶ ቢያገባ ወይ መሰረተ ክርስቶስ ይሄ እንትኑ አለ፣ ኮሚኒየኑ አለ፣ የክርስቲያን ማህበረሰብ ነው። ይህንን ትንሽ ኢንፈሳይዝ እንድታረቅበት። ምክንያቱም ኮንፊውዥን አለ። እኛ በመካከላችን አንድነት እንደሌለ መሰረታዊ በሆኑ ነገሮች ላይ አንድ አይነት አስተምሮ እንደሌለን የሚሉ ሰዎች ስላሉ የሱን እንድታስቀምጠው ብዬ ነው። እንዳውም ኢትዮጵያ ውስጥ እኮ ከሌላው ዓለም በጣም የተለየ ነው። ኢትዮጵያ ውስጥ ምንድነው የሆነው? ስሙ እንደዛ ቢሆንም አብዛኞቹ ኢትዮጵያ ውስጥ ያሉ ቸርቾች እኮ ካሪዝማቲክ ናቸው። ለምሳሌ ሉትራንስ መካነ ኢየሱስን ሌሎቹ ሉትራውያን ምን ብሎ ነው የሚጠሯቸው? ካሪዝማቲክ ሉትራንስ ነው የሚሏቸው። ማለት ፔንቴኮስታል ልምምዱን ስለተቀበሉ የጸጋ ስጦታ በሆኑ ዘመንም ይሰራል ብሎ ስለሚያምኑና ስላመኑ ሌሎች ሉትራኖች እኮ የኢትዮጵያ ወንጌላዊት መካነ ኢየሱስን ካሪዝማቲክ ሉትራን ነው የሚሏቸው።
ሜኖናይቶች ለምሳሌ መሰረት ክርስቶስን ሌላው ሜኖናይት በአሜሪካን ያለው ሜኖናይት ጋር አንድ አይደለችም ማለት ሜኖናይት ባክግራውንድ ቢሆንም ካሪዝማቲክ ወይም ፔንቴኮስታል ቴዎሎጂን አክሰፕት የሚያደርጉ ናቸው። ስለዚህ ኢትዮጵያ ውስጥ አሁን ቃለ ሕይወት ለምሳሌ ድሮ የባፕቲስት ባክግራውንድ ያለው ቸርች ነው። ብዙ ባፕቲስቶችም አሉ። አሁን ጥቂት ከተወሰኑ ምናልባት በግለሰብ ደረጃ አንዳንድ የባፕቲስትን 5 ፖይንት ካልቪኒዝም አይነት ቴዎሎጂ የሚያራምዱ ቢኖሩም በአብዛኛው በኢትዮጵያ ውስጥ እውነቱን ለመናገር በስም እንጂ በጸጋ ስጦታዎች በዚህ ዘመን መስራት ላይ እና በኤክስፒሪየንስ ሄደህ ብታመልክ አንድ ቦታ ይሄ ሙሉ ወንጌል ነው ወይስ መቀደሱ ነው ማለት አትችልም። እንዳውም ሲቀልዱብን ሙሉ ወንጌል ቀዝቀዝ ብላለች ይላሉ እና ይሄ ዝም ብሎ ነገር እንግዲህ አንዳንድ ጊዜ አንዳንድ ሰው እንትን ለማለት ነው እንጂ በጥናት ላይ የተመሰረተ አይደለም። ለምሳሌ እኔ አሁን ሁሉም ጋር አገለግላለሁ። አንዳንድ ጊዜ እንዳውም በእኔ ቤተ እምነት ካሉ ሰዎች በላይ ደግሞ ሌሎቹ ይቀርቡኛል በጓደኝነትም ቢሆን እንደ ፋሚሊ ነን እና ምክንያቱም እንትኑ ምንድነው የሚለው መሰለ የኢትዮጵያ ወንጌላውያን ክርስቲያናት ህብረት ነው የሚለው ኢቫንጀሊካል ቸርች ፌሎሺፕ ኦፍ ኢትዮጵያ ነው የሚለው። አሁን የአፍሪካው አሊያንስ ነው የሚለው ኤኢኤ ነው የሚለው እና የወርልዱም ወርልድ ኢቫንጀሊካል አሊያንስ ነው የሚለው። እኛ ፌሎሺፕ ያለበት ምክንያት መሰረታዊ በሆነ ጉዳይ ላይ ስለምንስማማ ፌሎሺፕ ማድረግ መብታችን ነው። ምናልባት ክሎዝድ ኮሚኒየን የሚከተሉ አንዳንድ ቤተክርስቲያኖች ምናልባት ሆሊ ኮሚኒየን ለመውሰድ ኢቭን እስከዛ ድረስ ሁሉ አብረን እንወስድ የለም እንዴ? አሁን በዛ እና ብዙ ኢትዮጵያ ውስጥ እንኳን ብዙ እንደዚህ አይነት ነገር ያለ አይመስለኝም። አይ በጣም ትልቅ እንግዲህ from the horse's mouth ነው እየሰማን ያለ ነው። ለኛ አሁን ይሄንን እኛ ስንከራከር የነበረበት ሐሳብ ነው። እኛ ወንጌላውያን በመሰረታዊ ነገር አንድነት አለን። መሰረታዊ በምንለው የደህንነት አስተምሮ ሴንትራል ቲቺንግ ኦፍ ክርስቲያኒቲ ላይ አንድነት አለን። ፌሎሺፕ የሚለው ያው ኮሚኒየን ነው። ኮሚኒየን እናደርጋለን። አንዱ ሌላ ቦታ ሄዶ ማግባት ይችላል፣ ማገልገል ይችላል፣ የጌታን እራት ይቀበላል። ይሄ እንግዲህ ክርስቲያን ወንድሞችና እህቶች በጣም ኤምፋሳይዝ አድርገን የምናስቀምጠው ነገር ነው። እንግዲህ ሌላ ጊዜ እናነሳው እንችላለን። እንዴት ህብረቱን ጠበቃችሁት? ምክንያቱም ኮምፒቲንግ እንትኖች ናሬቲቮች ስለነበሩ ያንን አልፋችሁ ነው አንዱ አንዱን የሚወቅስበት እንትን የሚያደርግበት ጊዜ ነበር። ከታሪክም ያው መጽሐፍቶችን ስናነብ ፓስተር መረድንም የዶክተር ዘለቀንም የፓስተር ዘለቀንም መጽሐፎች ሳነብ እነዚህ ቻሌንጆች እንደነበሩ መጀመሪያ ላይ ይናገራልና እንግዲህ እናንተ ይህንን ነገር በጥበብ ይዛችሁ አልፋችኋልና ምናልባት እንደው በቲክቶክ በማህበራዊ ሚዲያ ዘመን ላለን ሰዎች እነዚህን ነገሮች መሰረታዊ ባልሆኑ ነገሮች ላይ ጊዜ ያሳልፈን ወንጌል ሳይሰበክ እንዳይቀር ከእናንተ ኤክስፒሪየንስ እንደው ለሁለት ደቂቃ እንትን በለኝና ቀጥታ ወደ መጽሐፉ ገባለሁ። ያው በኢሴንሻሉ ላይ መስማማትን የሆነ አንድ ሰውዬ የሚጸልየው ጸሎት አለ አይደለም እና ነን ኢሴንሻል በሆኑ ጉዳዮች ላይ ደግሞ ዲፍረንሱን እና ደግሞ የሁለቱ ልዩነት ማወቅን ስጠኝ የሚል አይነት ጸሎት አለ። አሁን ቃል በቃል አላስታውስም እንጂ አንዳንድ ጊዜ በዋናውን ነገር ትተው ሰዎች በሁለተኛ ደረጃ ሊታዩ በሚችሉ ጉዳዮች ላይ ልክ በላይ የሚያተኩሩበት ጊዜ አለ። በዋናነት ግን እንደ ወንጌላውያን ያኔ መጀመሪያ ራሱ 1 ዓመት ነው የፈጀው ህብረቱን ለመመስረት። እስቲ ምንድነው የሚያለያየን ተብሎ ማለት ነው። ለምሳሌ እኛ አደልት ባፕቲዝም ወይም አንድ ሰው መጠመቅ ያለበት አውቆ ተምሮ አምኖ ነው ስንል መካነ ኢየሱስ አይ ምንም ችግር የለውም ለዛ መጽሐፍ ቅዱሳዊ ጥቅስም ወይም ሎጂክም ይጠቀማሉና እንዴት ይሆናል ታዲያ ህፃናት ጥምቀት በሚያምንና አደልት ሲባል አይ በመጀመሪያ ደረጃ በጥምቀቱ ካመነ እሱ ነው ዋናው። ቀጥሎ ደግሞ በጥልቅ ውሃ ነው ወይስ ምን
ወይስ ማፍሰስ የሚባል ክርክር ሲሆን ሞድ ኦፍ ባፕቲዝም ነው የሚባለው። እና እኔ ማስተርስ ፕሮግራም ስንሰራ የሆሊ ኮሚኒየን ባፕቲዝም እና ከሰከንድ ካሚንግ ጋር አያይዘው ያስተማረን ዶክተር ባኬ ይባላሉ። እና ሲያከራክሩን አንዳንድ ጊዜ መካኒስቶቹ ሳያውቁ የእኛን ሀሳብ የሙሉ ወንጌልን ቃለ ሕይወትን አይነት ሲደግፍ፣ አንዱ ቃለ ሕይወት ደግሞ ይህን ሲደግፍ በቃ እንደዚህ እያከራከሩን በኋላ እሳቸውን ደጋግሞ የሚጠቅሱት መጽሐፍ ነበርና እኔ መጽሐፉን ቡክ ሪቪው ስሩ ሲባል ሰራውና እዛ በጨዋ ደንብ ያው ልዩነቴን አስቀመጥኩና ለምን ይሄን መጽሐፍ መረጥክ አሉ። እኔን የሚደግፈኝማ ስንቴ አንብቤያለሁ። እርሶ በዛ በኩል አድቮኬት የሆነውን ሰው ሲጠቅሱ እስቲ ይሄ ሰውዬ ማን ነው ብዬ አነበብኩ። ለማንኛውም አልኳቸውና ስቀልድባቸው ጳውሎስ ለአግሪጳ እንዳለው በጥቂቱ ክርስቲያን ልታደርገኝ ነው ወይ እንዳለው ሰውዬው በጥቂቱ ሉትራን ሊያደርገኝ ነበረ፣ ግን አልሆንኩም አልኳቸውና ሳቁ። እና አንዳንድ ጊዜ ያለው ልዩነት ማወቅ እና ያንን ልዩነት ደግሞ አንደርስታንድ አድርጎ ማክበርም ጥሩ ነው። ስለዚህ ሜጀር ነው ወይ ይሄ ለደህንነትን አፌክት የሚያደርግ ነው? ለምሳሌ ክርስቶስ ዳግም ምጽአትን በተመለከተ መነጠቅ የሚባል አለ። እንደዚህ ሆኖ ሚሊኒየም አለ፣ ፕሪ ሚሊኒየም፣ ያ ሚሊኒየም፣ ፖስት ሚሊኒየም ምናምን የሚባሉት ቪዎች አንተ አንዱንም ብታምን በበቂ ሪዝን ማመን መብት ሆኖ ከደህንነትን ጋር አፌክት ያደርጉሃል ወይ? አንዳንድ ጉዳዮች በመለስተኛ ደረጃ የሚታዩ ጉዳዮች አክሰፕት ማድረግ እና የራስን ቤተክርስቲያን አስተምሮ አውቀህ ልዩነቱንም አውቀህ ይሄ ህብረትን አይከለክልም። በጣም ማይነር በሆኑ ልዩነቶች ቶለራንስ ያስፈልጋል ነው። እግዚአብሔር ይመስገን። ይሄ ለኛ አሁን ላለንበት ሁኔታ ትልቅ ሜሴጅ ያለው ነገር ስለሆነ ደግሞ ይህንን የምንሰማው ካንተ ስለሆነ በጣም በጣም ደስ ብሎኛል። ወደ መጽሐፉ ልገባ ነው። ካህን ጌርሳም ሰላም በለውና ካህን ከኛ ጋር የሚያገለግል ነው። ቅዱሳን ሁሉ ካህናት ናቸው የሚለውን ለማጉላት ነው ካህን ያለው። ሰላም በለን ጌርሳም። ሰላም ለእናንተ ይሁን። ዶክተር ሻውል፣ ኤፊ፣ ዶክተር ጥላይ፣ ፓስተር ጻድቁ ሰላም ለአንተ ይሁን። በኒክ ኔም ነው የገባሁት 2019 ለማስታወስ ያህል በዮናታን አክሊሉ እና በወንጌል በገጠር ጉዳይ ሌላ ስም ነው ያለኝ። ረጅም ስብሰባ አድርገናል ካስታወስክ እና በስልክም ብዙ ጊዜ እንገናኝ ነበረ። ስላየው በጣም ደስ ብሎኛል። ፓስተር ጻድቁ ጌታ ኢየሱስ ይባርካችሁ። ብዙ ፐብሊክሊ ጉዳዩን አልናገረውም፣ ታስታውሰዋለህ። ተባረኩ። የተወደድክ ወንድም ነህ። ብዙ ቻሌንጂንግ ጊዜ በጥበብህ ቤተክርስቲያንን ስትመራ አይቻለሁኝ እና ስለአንተ ጌታን አመሰግናለሁ። ቀጥሉ። ተባረክ ካህን። ኤፊ በዚህ ላይ የምታነሳው ነገር አለ? በመሀል ነው ኋላ ላይ ልስጥህ። እዚህ ጋር አንድ ነገር ፓስተር ጠይቄው እንትን ቢል ጥሩ ነበር፣ ይኸኛው ሀሳብ ሳይነሳ። ስትችሉ ግን ቪዲዮ ኦን አድርጉ። ኤፊ እንትን በል ቀጥል። እሺ፣ ምንድነው ፓስተርን የምጠይቀው ጥያቄ ምንድነው? እንግዲህ ዌብሳይታችሁም ላይ ኢሴንሻል ዶክትሪን የሚለውን ኦልሬዲ ለዓለም እንዲያየው ዲስፕሌይ አድርጋቸዋል። ከዛ ላይ ወስደን እኛም እንሟገትባቸዋለን። በጣም ግልጽ ነው። ያ እንግዲህ ዌብሳይቱ ላይ ያለው ማለት ነው። መሰረታዊ ከሚባሉትም ባለፈ እንደውም በጣም አንድ የሚያደርገንን ነገር በጣም በዝርዝር አስቀምጣቸዋል። ይሄ እንደውም ከሌሎቹም ቤተ እምነቶች በጣም ለየት ያደርጋል። ስለዛ በጣም ደግሞ ብዙ ጊዜ እናመሰግናቸዋለንም ደግሞ ውይይቶችን ስናደርግ ማለት ነው። ግን እኔ የምጠይቀው ፓስተርዬ ምንድን ነው፣ ብዙ ጊዜ እሱ ነገር በእኛ አንደበት ስለሚነገር ጭቅጭቆቹ ቶሎ በጊዜ የማያባሩት ለዛ ይመስለኛል። እና እናንተ ምን አስባችኋል? እንደ አብያተ ክርስቲያን መሪነትህ እነዚህን ነገሮች አንድ የሚያደርጉ መሰረታዊ የሆኑ ክርስትና አስተምሮቶችን በየአጥቢያውም ሊሆን ይችላል ወይም ደግሞ ኦፊሻሊ በእናንተ
ዌብሳይቶችም ሊሆን ይችላል ሚዲያዎቻችሁም ላይ ሊሆን ይችላል ህዝቡ እንዲያውቀውና በዛ ቢያንስ ብዙ እንደዛ አልፎ አልፎ ሚዲያ ላይ እንኳን ያለ ሰው እንደዛ አይሆንም ግን ከሚዲያ ውጪ ያለ ሰው ምናልባት እንደዛ የሚያደናግሩ ሰዎች አሉ ከውጪ የሆኑ ሰዎች ማለት ነው አንድ አልሆናችሁም ብለው ጥቃቅን ያው እንደሚባለው ያው የመርፌ ጫፍ ላይ ስንት መላእክት ይደንሳሉ አይነት ጭቅጭቅ የሚያነሱ ሰዎች አሉ ትልልቁን ነገር ተቀምጠው ሳለ ማለት ነውና እንደዛ ያስባችኋል ወይ ፓስተርዬ እንደዚህ ስልጣናዎችን ለመስጠት በሚዲያዎቻችሁ ላይ እነዛን ነገሮች በደንብ ለሰው ለማስረዳት ውስጥ ለማስረጽ እንደዛ አስባችኋል ያው ችግሩ እኛ ጋር ሁሉም ሰው አንድ አይነቱ አንደርስታንድ ይደራረጋል እንደዚህ ስንሰማ ነው ለካ ሌላ ሰው ደግሞ ጥቃቅን ነገር ወይም ልዩነት አለ ብሎ የሚያስበው ሊያጎላ የሚፈልግ መኖሩን የምናውቀው ማለት ነው ግን እንዳልከው አይ ቲንክ አንዳንዱን ነገር ሀ ብሎ እንደገና በደንብ ማስተማር መናገር ያስፈልጋል አንድ ጊዜ የሆነ ቦታ ተቀብለናል የሚሉ ለምሳሌ አንዳንድ ጊዜ ይሄ ካውንስል ውስጥ 7 አማደ ብለው ተቀበለናል ብለው ፈርመዋል ሰው ሲሉ ከዚህ ውስጥ 4ቱን አይቀበሉም አልኩኝ እኔ ምክንያቱም በዝርዝር ካልተቀመጠ ለምሳሌ ሰው አካላዊና ቁሳዊና መንፈሳዊ ማንነት አለው ብትለኝ ይቀበላል ማንንም ሰው ግን ምን እዛ ወደ ውስጥ ገብተ ግን ቁሳዊና መንፈሳዊ ማንነት አለው ከሚለው አልፈ ዳይኮቶሚ ይባላል አይደል በትምህርት ቤት እስቲ ዲፕ እንግባ ሲባል ያን ጊዜ ጉድ ይመጣል ማለት ነው ሰው መንፈስ ነው ነፍስ አለው በስጋ ውስጥ ይኖራል የሚሉ ሰዎች ሰው አካላዊና መንፈሳዊ ማንነት አለው የሚለውን ይቀበላሉ አው ይላል ለምን እንቱን ይሸፍንለታል ስለዚህ የሰው ማንነት ለምሳሌ ሰው ሁለንተናዊ ብለ ዲፕ ስትግባ ነው የምታገኘውና አንዳንድ ጊዜ ተሸፍኖ ሲኖር አንተ ምን ማለት እንደፈለክ እየገባው አንዳንዱ ሰው ሸውዶ ለማለፍ ይፈልጋል ማለት ነው በነገራችን ላይ ይሄንን በትሪኒቲ ጥናቴ ላይ አሪዮስ የክርስቶስ ማንነትን በተመለከተ ያው እሱ የግብጽ ሰው ነው ታስታውሳላችሁ ሂወዛን ኤልደር ፕሪስፔተር የነበረ ነው አሌክሳንደር የሚባለው ጳጳስ ታው ብሎ ቢገስተው አልሰማ ብሎ ነገሩ ከሮ ኒቂያ ጉባኤ በተሰበሰቡ ጊዜ ስብሰባውን የመራው ካልተሳሳትኩ ዮሴቢየስ የሚባል የንጉሱ የቴዎሎጂ አማካሪ የነበረ ሂስቶሪያንም ነው በቸርች ሂስትሪም ይታወቃል ሰውየው አንድ በግሪክ አንድ ጨዋታ ውስጥ ገቡ የቃላት ጨዋታ ነው ሆሞሲየስ እና ሆሞሲየስ ማለት ይለያያል ስለዚህ ምን አለ አሪዮስ ክርስቶስ እኔ ከአብ ጋር ላይክ ሰብስታንስ መሆኑን አምናለሁ አለ ሴም ሰብስታንስ ነው እንጂ ላይክ ሰብስታንስ ስለዚህ ሁለቱ ያ ቃላት ኖ ሆሞሲየስ ነው ሆሞሲየስ አይደለም ላይክ ሰብስታንስ ሳይሆን ሴም ሰብስታንስ ማለት አለብህ ብሎ አትኖቴስ ወጥሮ ሲይዘው በቃ ላይክ ሰብስታንስ ካለ ምን ችግር አለው ብሏል ዮሴቢያስ የሚባለው ስለዚህ ለነሱ ደግሞ ሰሚ አሪያንስ የሚባል ስም ተሰጣቸው ማለት ነው ከአሪዮስ ትንሽ የተሻሻሉ ማለት ነው አንዳንድ ጊዜ በቃላት ውስጥ ለመደበቅ የሚሞክሩ ሰዎች አሉ እኔ እኮ እንደዚህ ማለት አይደለም ብሎ ቃላት ውስጥ ይደበቃሉ ኢን ሪል ሴንስ ግን ያን የሚያስተምሩትን ትምህርት ኦፊሻሊ አንዳንዱ አሁን ትቶ ሊሆን ይችላል ግን ኦፊሻሊ ንስሐ አይገባም ሰው ኦፊሻሊ ለምንድን ነው ንስሐ የማይገባው የትህትና ጉለት ነው እኔ የተሳሳትኩት ነገር ከነበረ አዎ በቃ ይሄን መስሎኝ ተሳስቻለሁ ብዬ ብል በጣም ጥሩ ነው የሚሆነው ማለት ነው ስለዚህ ለዛ ነው እኛ ጋር ያለው ዘርዘር የተባለበት ምክንያት አትሊስት ያልሆነ ክፍተት የሚሰጥ እንዳይሆን ተብሎ ነው አሁን እየገባኝ ያለው ምንድነው ስድብና ትምህርት ይለያያልና እንደገና በደንብ አንዳንዱ ነገር ነቅሶ ጊዜ ወስዶ ማስተማር ሳያስፈልግ አይቀርም አሁን አንዳንድ ጊዜ ያንን ያስተምርት ይቀማሉ የሚሉ ሰው ነው የሚሰዱት የሰውን ፐርሰናል ካራክተር አሳሲኔሽን ውስጥ ይገባሉ ምናምን the other ምንድነው ማለት ነው ይሄ
ሄሬሲ ሁለት አይነት ነው። የማንነትም ንፋቄ አለ። ይሄ ከልት ፐርሶናሊቲ የሚባል አለ እኮ ወይም ፐርሶናሊቲ ከልት እንላለን። እና እኔም አስተምሮ ብቻ ሳይሆን ማንነትንም የአንተን ማንነት ከማንም በላይ አዋቂ ነኝ ለአሳር ነው ምናምን ካልክ ያው ነው። ልመለክ ማለት ያው ነው። ስለዚህ አንዳንድ ጊዜ አንዳንድ ሰዎች በትምህርት ነው የሚስቱት። አንዳንድ ሰዎች በትምህርትም በምግባርም በልምምድም ይስታሉ በሶስቱም ጉዳይ። አንዳንዶቹ ደግሞ ትምህርት ወጣ ገባ ይሉና ልምምድ ላይ ይሳሳታሉ። ስለዚህ የትኛው ነው ብሎ በደንብ ማስተማር የሚጠይቅ ይመስለኛል። ይሄ ነገር እንግዲህ አሁን የ50 ዓመት ስለሆነ ታሪኩንም እየተሰራ ስለሆነ እየተጻፈም ስለሆነ ከዛ ጋር በተገናኘ በደንብ እንደገና አሁንም የሆነ ቲም እንደዛ እንትን አድርገን ሪአፈርም ማድረግ ያስፈልጋል። ዘዳግም ያስፈልጋል ማለት ነው። ዘዳግም ከ40 ዓመት በኋላ ዘዳግም ያስፈልጋል። እግዚአብሔር ይመስገን ፓስተር ጌታ ይባርክ። ምናልባት ለሆል ቀኑን በሙሉ ብንቆይ አንተ ጋር ልንጨርስ እንደማንችል አቀናቃለን። ሎስ ኦፍ ላይክ ብዙ የምናወራቸው ነገሮች ስላሉ ግን ወደ መጽሐፉ ልግባ እና መጽሐፉ ምናልባት ያለፉትን ብዙ ዘመናት በአገልግሎት ያሳለፍኩባቸውን 5-10 ዓመታት እንዲሁም ደግሞ መጻኢውን የኢትዮጵያን ብሎም ደግሞ የዓለምን ይሄ ለኢትዮጵያ ብቻ ሳይሆን ፕሮፌቲክ የሆነ መጽሐፍ ነው። ሂስቶሪካልም የሆነ መጽሐፍ ነው እና ስለ መጽሐፉ ልጀምርልህና እንግዲህ በመሀል የምናነሳቸው ብዙ ነገሮች አሉ። ያው ግን እሱ ነው አሁን እንትን ያደረገን ይህንን መጽሐፍ ለማያውቁ ሰዎች ለመጽሐፍ እንዴት ተነሳሳ በደለኛውን ያጠፋዋል ነው የሚለውና እሱን በቀለኛውን ያጠፋዋል እንትን ያጠፋዋል ከምትል ሲያጠፋው ብታረጋለን አይ ያጠፋዋል ግጠኛ ነው ማለት ነው። ምንድነው ጀነሲሱ ምንድነው? ወደዚህ እንትን ይሄንን መጽሐፍ ለመጻፍ እንዴት ነው ወደዚህ አይነት እንትን ውስጥ የመጣው? ብዙ ነገር ነው። መጀመሪያ ያው እንደምታውቁ እንደማንኛውም ሰው የእግዚአብሔርን ቃል እናስተምራለን። ግን በኢስት አፍሪካ ስኩል ኦፍ ቴዎሎጂ ማይነር ፕሮፌትስ የሚባል ኮርስ አለ እና አሁን ዕንባቆምንም ብዙ ጊዜ እኔ ያስተምራለሁ እና ማይነር ፕሮፌትስ ላይ ትንቢተ አብድዩ ላይ ኮሜንተሪ አለ። እዛ ኮሜንተሪ ላይ ቤዝድ ሆኖ ስቴዲ ጋይድ የሚባል ነገር አለ እና ስቴዲ ጋይድ ለህይወት አፕሊኬሽን ባለው መልክ ነው እና ያን ጊዜ ነው ከአንድ ማህፀን የወጡ ገና በማህፀንም እያሉ ትግል የጀመሩ ሁለት ወንድማማቾች የነሱ የሁለቱ ወንድማማቾች ጠብ በአግባቡ ሳይፈታ ቀርቶ ለዘርዘሮቻቸው ተላለፈ የሚል ሳነብ it was really a shock እና የተለየ እይታን እንዲኖረኝ አረገና ትንቢተ አብድዩን ብቻ ሳይሆን እንግዲህ ከትንቢተ አብድዩ ተነሳ ኤዶማውያን የሚባሉት እነማን ናቸው? የኤዶም የሚለው ስም ለኤሳው በምስር ቀይ ምስር ወጥ በልቶ ያለት የተሰጠው ስም ነው ማለት እንደ ኒክኔም እንደ ስቲግማ ነው ማለት እንግዲህ ኤዶም የሚለው ስም የሚያስታውሰው ለነ ጳውሎስ ብኩርናውን ስለ አንዱ ምስር ወጥ እንደሸጠው እንደ ኤሳው አትሁኑ ነው የሚለው አይደለም። ለእሱ ሰው ለኤዶም ልጆች ወይም ለኤሳው ልጅ ዘሮች ግን የዋሁና ገራገሩ አባታችን በዛ ወስላታና ተንኮለኛ በሆነ ታናሽ ወንድሙ ተታሎ ያንኑ ኢቨንት እንኳን የሚተረጉምበት መንገድ ይለያያል በነገራችን ላይ እና ኤዶማውያን ኤዶም የሚለው ስም እኛ ሀገር እንዳውም እኔ መጽሐፍ ላይ አሁን ስም ከሁኔታ ጋር እያያዛል አልኩና
ለምሳሌ እኛ ሀገር ደመላሽ የሚባል ስም ይወጣል ሰሜን ሸዋ አካባቢ በብዛት ብዬ ስል አሁን ካለው ሁኔታ ጋር ደግሞ ከዛ በኦሮምኛም ፈለኩና በኦሮምኛ ደግሞ ጉመባሲ ነው የሚባል ያው ነው። ከዛ በትግርኛ ማገኘው በሶስቱ ማስቀምጫለሁ እና የኤዶማውያንን ማጥራት ሲጀምር አብድዩ እንዳለ ኤርሚያስ 49 ከ7 እስከ 22 ደግሞ ቁጭ ብሏል። ሕዝቅኤል 25 ከ12 እስከ 14 ሕዝቅኤል 35 ምዕራፍ በሙሉ ከዛ ፍጥረት ጀምረ በቲዮሎጂ በእኛ አጠናን ባስቀምጠው ፔንታቱክ የሙሴ መጽሐፍት ውስጥ አለ ታሪካቸው፣ ሂስቶሪካል ቡክስ ውስጥ አለ ታሪካቸው፣ ፖለቲክስ ቡክስ ውስጥ አለ ታሪካቸው፣ በነቢያት አለ፣ በኢንተርቴስተመንታል በምንለው 400 የዝምታ ዓመት ተለምዶ በሚባለውም ዘመን ታሪካቸው አለ። በአዲስ ኪዳን እስከ 70 ዓመተ ምህረት ድረስ ነበሩ። አብድዩ እንደተነበየው ግን ለኤዶም ቅሬታ የለውም ስለተባለ ኤዶም የሚባል ህዝብና ዘር አሁን በምድር ላይ የለም። ምክንያቱም በቀልን ስራቸው አርገው ሕዝቅኤል 35 ምን ይላል? የዘላለም ጥል ስላለህ ይላል። በቃ ጥላቸው የዘላለም ነው። እርቅ የሚባል ምህረት የሚባል ነገር የሚያውቁ ሰዎች አይደሉም። እና እዛው ላይ ምን ይላል? ደምን ስላልጠላ ደም ያሳድድሃል ይላል። እና በተለይ ከቨሩን የሰራልኝ መጽሐፉን ሜዲት ያደረገው የአምላክ ቸርነት የሚባል ልጅ ነው። በጣም ጄኔስ ምን አልኩት? አሞጽ 1:11 አንብብና በጣም አንግሪ የሆነ ሰው ኢማጂን አድርግ አልኩት። እና አሞጽ 1:11 ምንድን ነው የሚለው? ወንድሙን በሰይፍ አሳዶታልና ርኅራኄውንም ሁሉ ጥለዋልና ቁጣውን ሁል ጊዜ ቀዷልና መዓቱን ለዘላለም ጠብቀዋልና ስለ 3 ወይም ስለ 4 ሄዶ መስጠት መቅሰፍቴን ከማድረግ አልመለስም ይላል። ምን ማለት ነው ይሄ? ወንድሙን በሰይፍ አሳደደው። ሲያሳድደው ርኅራኄ የሚባል ነገር አልነበረውም፣ እንዲኖረውም አልፈለገም። እንደገናስ ቁጣውን ሁል ጊዜ ቀዷል የሚለው አማርኛ እኔ በኋላ ተመራምሬ ነው ያገኘሁት። ቁጣውን ሁል ጊዜ ቀዷል ማለት ቁጣ እንዳይበርድ ብረት አቅላጭ ወናፍ እንደሚነፋ አይነት ቁጣውን እያጋጋለው ቁጣው እንዳይበርድ እያደረገ መዓቱን ለዘላለም ጠብቋል ማለት እና እዚህ ድረስ ምን ማለት ነው ይሄ? እንግዲህ እንደዚህ ያደረገው ስለሆነ እግዚአብሔር ሌላ ብዙ ነው ነገሩ። በስነ መለኮትም በነገራችን ላይ የእስራኤልን ሕዝብ የሚጠሉትን ሁሉ ነው ወይ የሚወክሉት የሚል እንትን አለ። ያው መጽሐፉን እንግዲህ ሲነበብ የሚገኝ ነው። ግን ይሄ ታሪክ ደግሞ በአንድ በኩል እዛ ውስጥ ታገኛላችሁ። እኔም በኤክስፒሪየንስ እኔ በእናቴ በኩል ለቤተሰብ 3ኛ ወይም 4ኛ ልጅ ነኝ። በህይወት ካለ ነው 3ኛ ነኝ እኔ። የአንድና ልጆች 8 ነን። 4 ወንድ 4 ሴት ነን። የአንድ አባት ስንሆን 14 ነን። አባቴ ያው 3 ስላገባ ስለሆን ከዛ ሁሉ እንግዲህ ትልቁ አለ በጣም ሃርድ ወርከር ነው፣ ዝምተኛ ነው፣ ምናምን ነው። ግን የአጎቴ ልጆች የሌሎች እንጀራ እናቴ ልጆች እና ሌሎች በሙሉ ዘሆል ፋሚሊ እኔ ነኝ ኢንፍሉዌንስ የማደርገው። እና ትምህርት ቤት የገባሁትም እኔ ነኝ። ለካ የኔ ወንድም በእኔ ላይ ችግር ነበረው። ያቺን ዊክነስ ይሄ ልከኝነቴን ዊክነስ ለካ ፈልጎ አንድ ቀን ያለ ርኅራኄ ደበደበኝ እና ለመንኩት። ምነው ጨከንክብኝ ብዬ አልኩት። ሊሰማኝ ነው እና ኦልሞስት በቃ እግዚአብሔር መቼም አትሙት ያለው ሰው ይተርፋል። አጎቴ ለካ ከሩቅ አይቶ ኖሮ እየሮጠ መጣ። ገላለሁ አቁም አለው እና አቆመ። እኔ ትምህርት ቤት ገባሁ። ከትልልቅ ሰው ሁሉ ጋር መጣለሁ፣ ከሱ ጋር ነው። ለማንኛውም እኔም እሱን አሁን ይቀልዳል። ወላሂ አንተ ጴንጤ ባትሆን ለእኔ ችግር ነበር ይላል። እኔ እና እሱ መካከል የነበረን ችግር የተቋጨው በኋላ ሌላውን ታነባላችሁ። ግን ቢያንስ መጨረሻ የተቋጨው እኔ ጌታን ስለተቀበልኩ አትሊስት እኔ ተለወጥኩ ማለት ነው። እና አንዳንድ ጊዜ
የግድ ሁለቱ ወገን መለወጥ የለበትም። አንዱ ከተለወጠ ይቀራል ነው። ስለዚህ በአጭሩ መልእክቱ ምንድን ነው? ምሬትን እንደ ሃርበር አድርጎ አቆይቶ እየተንከባከቡ ቁጣን እያነሳሱ ለበቀል ራስን ማዘጋጀት አይጠቅምም። በቀለኛ ሰው ራሱ መርዝ እየጠጣ ሌላ ሰው ይሞትልኛል ብሎ እንደማሰብ አይነት ነው እና በቀል ለሁለንተናዊ ጤንነት፣ ለአካላዊ፣ ለመንፈሳዊ እና ለስነ ልቦናዊ ጤንነት አደገኛ ነገር ነው። ይህንን በየዛ የስነ ልቦና ባለሙያዎች ያረጋግጣሉ። እና ዴዝመንድ ቱቱ ማን ነው ምን አለ? there is no future without forgiveness ብሏል ለሳውዝ አፍሪካ። እና 27 ዓመት ታስሮ የወጣው ማንዴላም ያሰሩኝን ያሰቃዩኝን ሰዎች ይቅር ካላልኳቸው ከትንሹ እስር ቤት ወጥቼ ትልቅ እስር ቤት ውስጥ ነኝ ማለት ነው ብሏል። እና እኔ በጣም አሰብኩኝ ሀገር በቃ ወደኋላ ታሪክ እየተቆጠረ ገሌ እንዲህ አደረገ እየተባለ ጣሊያን ኢትዮጵያን እንደዛ አድርጎ ስለ ጣሊያን አይደለም ብዙ ጊዜ አሁን ምሬትና ምናምን የእርስ በርስ ታሪክ የትናንትና ታሪክ ግማሹ ይክዳል፣ ግማሹ ደግሞ ኤግዛጁሬት ያደርጋል። እና እኛ እንደ አንድ ግለሰብ፣ እንደ ቤተሰብ፣ እንደ ቤተክርስቲያን፣ እንደ ሀገር አሁን ካለንበት በተለይ ከ50 ዓመት ወዲህ ሀገሪቷ ውስጥ የሆነው ነገር ያው ታስታውሳላችሁ። ቀይ ሽብር፣ ነጭ ሽብር በየጊዜው አሁን ካለው ሁኔታ ውስጥ እንዴት ነው የምንወጣው? እኔ በሽምግልናም ያው ተሳትፌ ስለማያውቅ ሰሜንም ጦርነት እንዳይነሳ በሌላም በዚህ አፋር እና በሶማሌ መካከልም ሀረርጌዎች እና በሶማሌ መካከልም ገዴውና በጉጂዎች መካከልም እንደዚህ አይነት በሆኑ ውስጥ ኢንቮልቭ አንዳንድ ጊዜ ቤተክርስቲያን ውስጥም እንደዚሁ ደግሞ በተለያዩ ነገሮች ስለተሳተፍኩ ከመጽሐፉ ያንን ሳገኝ ከህይወቴም ጭምር ሳየው በተግባር በእውነት መትረፊያው መንገድ ምህረት፣ ይቅርታና እርቅ ነው። ምዕራፍ 3 መጨረሻው እንደዛ ነው የሚለው። ስለዚህ ያንን ታሪክ የኤዶም ኃጢአት ምንድነው ከተባለ ኤዶማውያን ለምንድነው እንደዛ የሆኑ ከተባለ የሚመኩባቸው 5 ጉዳዮች አላቸው እና በጣም ትምክታቸው ከልክ ያለፈ ነው። ምን ይላሉ? ማን ነው የሚያወርደኝ ይላሉ ከናካቴው ማለት ነው። እና እስራኤልን ከመጥራት አልፎ አምላካቸውን ይጠራሉ። እኛ ፈርሰናል ግን እንሰራለን ምናምን ብለው እና ኤሳው ለምሳሌ እናቱን ለማበሳጨት ብሎ ሄዶ ያገባው ከየት ነው? ከኬጢያዊ ነው። እና ትንሽ የሁለቱ ወንድማማቾች ፕሮብሌም ማህፀን የጀመረ ቢሆንም የእግዚአብሔር ዓላማና የሆነ ጉዳይ ቃል ኪዳኑ ውስጡ ያለበት ቢሆንም ያዕቆብም ስተተኛ አይደለም። ያው እሱ በረከትን በራሱ ብልጠት ለማግኘት የሞከረው ሙከራ ተገናኝቶም ተለቃቅሶ ያውቃሉ። ግን በአግባቡ ያልተፈወሰ ቁስል ካንሰር መሆኑ አይቀርም። እርቅም ከልብ ነው መሆን ያለበት። ሱፐርፊሻል የሆነ ቆይ ብቻ የሚባል ነገር መሆን የለበትም የሚል ነው። አይ ቲንክ አሁን እኛ ከግለሰብ ጀምሮ እስከ ሀገር ነው የሚሆነው ብዬ ነው እኔ የማምነው። አንዳንዱ ነገርም በግልጽ ተናግሬያለሁ። ማለት አንዳንድ ጊዜ ካፋችን የወጡ ነገሮች ያው መመለስ አይቻልም። ያሳለፍናቸው ነገሮች ሁሉ አሁን ደግሞ ሚዲያው አለ፣ ሪከርድ ይደረጋል፣ ዶክመንት ይደረጋል። ያድነናል ወይ? ስለዚህ የበቀልን አደገኝነት ከማሳየት ይነሳና ማምለጫው መንገድ ይቅርታ፣ ምህረትና እርቅ ነው። አዘርዋይስ እግዚአብሔር በቀል ላይ የሚፈጸምበት ሰውዬን እግዚአብሔር ይታደጋል፣ በቀል አድራጊውን ግን እግዚአብሔር ይቀጠዋል እና በጣም ከባድ ነው የሚል ነው በአጭሩ።
ዶክተር ሚት ነው እሺ እንዳስተጋባ እኮ ፈልቼ እኮ ነው ፓስተር ይሄ መጽሐፍ መቼ ነው የሚመረቀው ሚዩት ላይ ነው ያለው መሰለኝ ፓስተር ቆይ እንትን ለበለኝ አሁንስ እሺ ቀጥል መቼ ነው የሚመረቀው መጽሐፉ ፓስተር በእኛ አቆጣጠር ሰኔ 8 አይ ቲንክ በእናንተ ጁን 15 መሰለኝ የሚሆነው ኦኬ ምን ቀን ነው እሁድ ከሰዓት በኋላ ነው ቦት የት ነው ቦታው ማስታወቂያ ይወጣል ግን እንደው አሁን ላሉት ይወጣል አድዋ መታሰቢያ ነው የምናስበው እሱ ካልተሳካ ስካይላይት ነው የምናደርገው ኦኬ እሺ ማን እንዲያነበው ነው አስበህ ነው ፓስተር የጻፍከው እንግዲህ አንዱ ያስቀመጥከው ነገር በአግባቡ ያልተፈታ በደል ይሄ በውስጣችን ተበድለናል ብለን የምንለውን ነገር በአግባቡ ካልፈታ ነው በአግባቡ አድርስ ካላደረግ ነው ተሸፋፍኖ አልፎ ቀን ጠብቆ የሚያመጣው ኢፌክት እንግዲህ የተወሰነ ያክል እንትን ብለሃል ኤሳውም ከያዕቆብ ጋር ነገሩን የፈቱት በሚመስል መንገድ እንዳውም ትልቅ ሪቫይቫል የተነሳ በሚመስል መንገድ እንደዛ ሆኗል ያዕቆብ ሲመለስ ከላባ ቤት የሆነውን ነገር ጽፏል እሱንምና ግን አልተፈታም ስቲል እዛ ጋር ሌላ ማታለል ሆኖ አብሬ እሄዳለሁ ብሎ ተመልሶ እንደሄደ ያልተፈቱ ነገሮች ቆይተው ለሀገርም ለግለሰብም ለቤተክርስቲያንም ችግር ሲፈጥሩ ይታያሉና በቤተክርስቲያን ብዙ እንደዚህ አይነት መከራዎችን እንቀበላለን በደንብ ሳይፈታ ልዩነት ይመጣል ከዛ ያ ልዩነት ሌላ ልዩነት ያመጣል እንደዚህ አይነት ነገሮችና አይ ቲንክ ወደ ኋላም በታሪክ በሪፎርሜሽንም ተከዶ ይህንን ነገር ማግኘት ይቻላል ሃንድል ያላደረጉበት መንገድ ለብዙ ዘመን የቆየ እንትን ፈጥሮ መለያየት ፈጥሮ ያ ችግር አሁንም ድረስ ሲቆይታ ያለና ከመጽሐፍ ውስጥ ትንሽ አንድ እንትን ላንብብ እንደ ቅምሻ እና መግቢያው ላይ ነው ብዙ አልገባ ሰዎች መጽሐፉን እንዲያነቡ ገጽ 14 ላይ እንደዚህ ይላል ምክንያት ሌሎች ነገሮችን ይዘረዝርና ስለሆነም የዚህ መጽሐፍ ዓላማ ሁሉም ራሱን በእግዚአብሔር ቃል በመመርመር በመመዘን እንዲሁም በእግዚአብሔር ፍርሃት ሆኖ መልካሙን እንዲያደርግ ክፉ ከማድረግ ልቡን እንዲመልስ ራሱንም በመመልከት እጆቹን አንጽቶ ወደ እግዚአብሔር እንዲያነሳ ከክፉ መንገዱ እንዲመለስ በፍቅር ለማሳሰብ ነው ይላል እና በዚህ ላይ ሁሉንም አጠቃላል ሁሉም ሰው ሚለው ኢንስቲትዩሽንም እንደ ሀገርም እንደ ግለሰብም ሁላችንንም አድሬስ የሚያደርግ ነገር ነው ወደ እግዚአብሔር ቃል እንዲመለስ በዛ በእግዚአብሔር ቃል ሚዛን በእግዚአብሔር ፍርሃት ሆኖ አንድ ፖዚቲቭ አንድ ኔጌቲቭ መልካም እንዲያደርግ አክሽን ነው ደግሞ ሪፍሬን እንዲያደርግ ራሱን ከክፉ እንዲመልስ እና እጆቹን ወደ እግዚአብሔር እንዲያነሳ ከክፉ መንገዱ እንዲመለስ የሚል ነገር አስቀምጣልና በዚህ መጽሐፍ ላይ ምን አቺቭ ማድረግ ትፈልጋለህ ፓስተር ሰዎች ኢንስቲትዩሽኖች እንግዲህ ይሄንን መልእክት ያገኙ ያሉ ይመስለኛል ወደፊትም በሰፊው የሚያገኙ ይመስለኛል ምንድነው የምትጠብቀው በነገራችን ላይ አስተያየት የሰጡ ሰዎች አሉ መጽሐፉ ላይ እንዳውም አንዱ ሰው የሰላም ትምህርት ያስተምራል ዩኒቨርሲቲ ውስጥና እኔ እንደ ቴክስት ቡክ ላስቀምጠው እችላለሁ ነው ያለው እኔ ምንድነው የሚለው እንግዲህ ሁለተኛ ኤዲሽን ምናምን ሲኖር ደግሞ ሊጨመርም ይችላልና ግን ባጭሩ በቀል ቪሸስ ሳይክል ውስጥ ነው የሚከተን እና በቀል ያጠፋናል ነው ሁለት አካል ነው የሚጎዳው አንደኛ በቀል የተፈጸመበትም ይጎዳል እግዚአብሔር ቢደርስለትም ማለት ነው ሁለተኛ በቀል አድራጊው ደግሞ ከናካቴው ይጠፋልና ምናልባት ይጠፋል ያልኩት ካልገባችሁ ኤዶማውያን
በተለይ በጣም ከባድ በቀል የፈጸሙት በ586 ቢሲ ላይ በባቢሎን እስራኤላውያን ሲወረሩ ኤዶማውያን በቃ they were so happy በዘረፋው የተባበሩ የተደበቁትን ያሳዩ መንገድ እንዳያልፉ የዘጉ በቃ ስለዚህ በዛ ውለታ እነሱ እዛ እንዲቀሩ እነዛ ዲፖርት ተደርገው ቆዩና ያው የባቢሎን መንግስት በፐርሺያንስ ተተካ የፐርሺያ መንግስት ደግሞ ወደ ሀገራቸው ተመለሱ ሲላቸው እና እዝራ እና ነህምያ ሲመለሱ ሁሉ ሲያስቸግሩ የነበሩት ከኤዶማውያን አሉበት እና ከዛ የሜዶ ፐርሺያን መንግስት በግሪኮቹ ተተካ እና በግሪክ መንግስት አሌክሳንደር ሲሞት ለአራት ሲከፈል ሶሪያ ላይ የነገሰው ጆሴፍ አንቲፓስ የሚባለው ሰው የኢሪያስ ጋን መቅደስ ላይ ሲያቀርብ የመካባያን አመጽ የሚባል አመጽ ተነሳ አንድ ሰው ከልጆቹ ጋራ አይ ቲንክ 5 ናቸው ልጆቹ 5 ወይም 6 አመጹ ከዛ በኋላ ተዋግተው አሸንፈው ኤዶማውያን በግድ ተገደው የአይሁድን እምነት እንዲቀበሉ ተደረጉ የሮማ መንግስት ሲመጣ ነገር ለአይሁድ ንጉስ የሚሾመው ከኤዶም ዘር የሆኑትን ነው ሄሮድሳውያን ኤዶማውያን ናቸው አሁን የቤተልሔምን አውራጃ ህፃናት ዛሬ ሌሊት ከተወለደ ጀምሮ እስከ 2 ዓመት ያለው ሲፈጅት ታላቁ ሄሮድስ የሚባለው እዛ ያልሰማው ለምንድን ነው ካልክ በቀል ነው even though he claims to be a Jew he is not a Jew ማለት በጣም አደገኛ እና የዮሐንስ አንገት የቆረጠው ሄሮድስ የፈጀው ያዕቆብን አንገት የቆረጠው እነዚህ ጨካኞቹ ሄሮድሳውያን ዘር ሐረጋቸው የሚመዘዘው ከኤዶም ከኤሳው ነው በ70 AD አሁን እንደገና ሮማውያን ያን በሚያቀርቡበት ጊዜ ነው ምክንያቱም በመካባያን አመጽ ተገደው ወደ አይሁድ እምነት ስለገቡ ጁሽ ነው ተብሎ ተቆጠሩ 70 AD ላይ አሁን ከዛው ዘር ውስጥ የሉም ጠፍቷል ስለዚህ እንደዚህ ነው የሚያጠፋው ሰውን በቀል እና ከታሪክም ብዙ መጥቀስ እንችላለን ለምሳሌ ይቅርታ ባልተጠየቀበት ቦታ እስካሁን ችግር አለ ሆሎኮስት ናዚ ለፈጸመው ጀርመን ይቅርታ ስለጠየቀች እስራኤልና ጀርመን አንከል አሁን ይሄን ያህል ጠላትነት ይልቃል ግን ይቅርታ ባልተጠየቀበት ቦታዎች ሰዎች ባልጨረሱ ቦታዎች ላይ ስቲል እኔ ስለኛ ሀገርም ጠቅሳለሁ እኮ እኛ ቆይ አሁን እኮ እኛ ጣሊያንን አንጠላም የመጀመሪያ ዲፕሎማቲክ ግንኙነት ያደረግነው ከጣሊያን ጋር ነውና why should he talk about Minilik ይላል እኮ እዛ ውስጥ እና የራሳችንን ማለት ሰው ከአንኮበር የተነሱት ምኒልክ ረጋሳ ወይ መገርሳም ቢሆኑ እንደዛው ነው የሚያደርጉት ጊዜው ያንን ሁኔታ እንዲፈጽሙ ያደርጋል ስለዚህ አንዳንድ ጊዜ ታሪክን መካድም በታሪክ የተፈጸመው መካድም አሁን እኔ እንደዚህ ለማለት ይችላል ለምን እኔ ሁለት አያቶቼ አርሲ ውስጥ እንግዲህ ከሳቸው ሲዋጉ የሞቱ ናቸው ስለዚህ አሁን እኔ ባወራ ጥላቻ ከማንም በላይ እኔ ማውራት ይችላል ማለት ነው ይገርም እና አነሰሰሪ ነው አንዳንዱን ነገር ተቆፍሮ የቀረን ነገር መቀስቀስ እንደ አቤሰሎም እንዳረገው አቤሰሎም ምን አለ እህቱ ትማር ያለቀሰች ስትሄድ አይዞሽ ተይ ግድልሽ ወንድምሽ ነው ይሄን በልብሽ አታኑሪ ይላል አሁን ይቅርታ ያደረገ ይመስላል ግን 2 ዓመት ፕሎት ያደረገው አሜኖን ብቻ ሳይሆን አባቱን ዳዊትን ለመግደል ስለዚህ እንደዚህ አይነቶቹ ሁኔታዎች ከአችን ካልጠፉ እንደ ኤዶማውያን እንጠፋለን እና አደገኛ ነው የሚለው ነውና ይሄ መጽሐፍ አሁን እኔ አንደኛ ላይ አባቶች ሁሉም ትልልቆቹ የተገኙበት ይመረቃል ነግራቸዋለሁ ስለምንታወቅ ቀጥሎ የፖለቲካ ሰዎችም የትኛው ፖለቲካ እንዲገኙ የምንፈልጋቸው ሰዎች ሊገኙ ይችላሉ ከዛ ደግሞ በቤተክርስቲያን ደረጃ ደግሞ እንደዚሁ አዲስ አበባም አዳማም ናዝሬት አሰላም አዋሳም ያለ ሰው ጋር እንዲደርስ ነው ኦሬዲ 5000 ኮፒ ታትመዋል እና በጣም ጥሩ ተደርጎ ነው የተሰራው 150 ገጽ ነው
እና በጣም ኳሊቲ በሆነ እግዚአብሔር ጥሩ ልጅ ነው የሰጠኝ። የአምላክ ቸርነት በጣም ጎበዝ ልጅ ነው ኤዲት ያደረገው እና የመጽሐፉ የተሰራበትም ቀለም ምርጫ ሁሉ ነገር በጣም ቆንጆ ነው። በዋናነት እንግዲህ ምንድነው እሱ የመጽሐፍ አለ ኔክስት ኦክቶበር ላይ የኔ ባዮግራፊም እየተሰራ ነው ያለው እና ባዮግራፊው ስሙ የጻድቁ መንገድ ነው የሚለው የኔ ሳይሆን የዛኛው ጻድቅ የዋናው ማለት ነው። እና እዛ ውስጥም ያው አሁን እዚህ ውስጥ አንዳንድ በትንሽ ነካዋቸው ምን አይነት በቸርች ሊደርሺፕ ምን አይነት ችግር እንዴት ተሰማኝ ምናምን ሳይደበቅ ለትምህርት በሚሆን መልኩ ያው በተለይ ለወጣቶች ትምህርት እንዲሆን ነው። እንግዲህ እኔም ደግሞ አሁንም እያሰብኩ ያለሁት አንዱ ኮንፍሊክት ማኔጅመንትን ፒስ ቢልዲንግ እንዴት ይሆናል ከመጽሐፍ ቅዱስ ከስነ መለኮት አንጻር ተተኪ መሪዎችን እንዴት ነው ክሪቲሲዝም እንዴት አንድ ሊያርጉ ሳይጎዱ እንዴት ማለፍ ይችላሉ። እና አንድ አባባል አለ ስፐርጀን ነው የሚባለው። ስፐርጀን የታወቀ ነው ታውቃላችሁ። the prince of preachers ይባላል። እና ስፐርጀን ጦርነቱን ሁሉ አሸነፍኩ ይሄ ጦርነት ግን ገደለኝ አለ ይባላል። የትኛው በቤተ ክርስቲያን ውስጥ በእግዚአብሔር መካከል የሚነሳው ማለት ነው። እና አንዳንድ ጊዜ ይከፋል ከሌላው። ስለዚህ አንዳንድ ጊዜ አሁን ስትራግል የሚያደርጉ ወጣቶችም ካሉ ለነሱም ይሆናል። እና እንዳውም ለማን ይሁን የሚለው ጋር እኮ አለ ጽፍ ያለውና በተለያየ ምክንያት እና በተለያዩ ሰዎች በተለያየ ምክንያት አካላዊ፣ ስነልቦናዊ፣ መንፈሳዊ እና ኢኮኖሚያዊ ጉዳት ለደረሰባቸው ሁሉ ይሁንልኝ ብያለሁ። ስለዚህ እግዚአብሔር ይሄንን ቁስል መፈወሻ ቢያደርገው የኔ ጸሎት እሱ ነው ማለት ነው። እግዚአብሔር ይመስገን። እውነት ነው አይቻለሁ እንደዛ ብለሃልና ጌታ ኢየሱስ ይባርክ። እኔ እዚህ ጋር አንድ እንደው ማነሳው ሰዎች ሁሉ እንግዲህ ሰኔ 8 ነው አይደል? በአበሻ በእኛ ሰኔ 8 ከሰዓት በኋላ እሑድ ቀን እንደ አፍተርኑን ማለት ነው። እንግዲህ ሁሉን ግብዣው ለሁሉም ነው አይደል? ክፍት ነው ለሁሉም ነው። እንግዲህ አዳራሹ የበቃውን ያህል ከዛ በኋላ በቀጠና ሁለትም እናደርጋለን። እንትን ካላለ ለእኛ አሁን ይሄ ለሁሉም ነው። ለኢቫንጀሊካልስ ብቻ ሳይሆን ለሁሉም ነው። በነገራችን ላይ አንብበውታል። እንዳውም በዛ ቀን አንዱ አስተያየት እንዲሰጡ ወይም እንዲናገሩ እንትን ያልኳቸው አምባሳደር መሐመድ ድሪር ናቸው። ካቶሊክም ሰዎች ከኦርቶዶክስም አይተውታል መጽሐፉን እና አስተያየት እንዲሰጡ ተነጋግረናል። በጣም ድንቅ ነው። እንደዚህ ይላል አንድ ቦታ ላይ ይህንን መጽሐፍ መነሻ በማድረግ የምንቀስመው ትምህርት ከመፈራረጅና ከመካሰስ ወጥተን ከቂመኝነትና ከበቀለኝነት ይልቅ ይቅርታንና ምሕረትን ብንመርጥ ለገዛ ራሳችን ለምድራችን ፈውስ ልንሆን እንችላለን ይላል። ለራሳችን ነው የሚጠቅመን ነው። እንግዲህ ጥላቻው ቂሙ በቀሉ ቤተክርስቲያን ብቻ መሬት ላይ ብቻ ሳይሆን በሶሻል ሚዲያም ላይ አለ። ሰፊ የሆነ እንደዚህ አይነት እንትን አለና ቂመኝነትን በቀለኝነትን ትተን ይቅርታና ምሕረትን ምርጫ ነው ማለት ነው። ፓስተር ነው ወይስ ጠፍንጎ የሚይዝ ልለቀው አልችልም የምንለው ነገር ማለት ሰዎች ብዙ ጊዜ አይ ይህን ማድረግ አልችልም ይላሉ። አልችልም ከአቅም አንፃር ይሄን አረሳም ይላሉ እና አረሳም። አንድ ጊዜ እኔ በጣም ተጎዳውና 1968 ነው ወሩ ሰኔ አካባቢ ይመስለኛል ካልተሳሳት። በጣም የሚያሳዝን ነገር ሆነ እና በጣም የሆነ ኮንፈረንስ አዘጋጅተን ሰዎች ገብተው በቃ በጣም እንትን አሉ። በጣም ስሜት የተጎዳ አለቀስኩና በኋላ እነዛ ያደረጉ ሰዎች ይቅርታ ብለው ሲመጡ አይ እግዚአብሔር በመንፈሱ ከውስጥ ይሄን ካላወጣ አልችልም አልኩኝ። አይ ካንት አልኩና
ያኔ ገና ወጣት ነኝ እንግዲህ ምናልባት የ20 ዓመት ወጣት ሳልሆን አልቀርም እና እግዚአብሔር ግን ይረዳል ማለት ፈቃደኛ ከሆን የእግዚአብሔር ፈውስ ፊዚካል ብቻ አይደለም የሰቆቃ ፈውስ የምንለው አይደለም የህሊናችንም ጭምር የስሜት ጉዳት በጣም አደገኛው እኮ ከአካል ጉዳት ይልቅ የስሜት ጉዳት ስሜት የተጎዳ ሰው ፊዚካል ህመም ውስጥ በቀላሉ ይገባል ምንም ጥያቄ የለውም የስነ ልቦና ጉዳት የስሜት ጉዳት ወደ አካል በሽታ ይወስዳል ይዞ ሰው ስለዚህ የትራውማ ሂሊንግ የሚባለው እኛ ሀገር ብዙ የማይታወቀው እኛ ብዙ ነገር አሳልፈናል ግን ከውስጣችን ያንን እናወጣው እና አረሳው እና እኔ የሆነ መጽሐፉ ላይም አለ እዛ እንዳውም ፌስቡክ ላይ መለሱ ምሬትን መንከባከብ ምሬትን ሃርበር ማድረግ አይጠቅምም መንከባከብ የሚለው ወድጄዋለሁ ፓስተር እና ቢተርነስ የሚባል ይወልዳል እሱ ቢተርነስ ደግሞ ወዴት ይወስዳል በቃ ትመረዛለህ ትጠላለህ ለበቀል ትዘጋጃለህ እና ሰውየው እኮ እንዳውም ትዝ ላይለው ይችላል አንተን መጉዳቱን ላያውቅም ይችላል maybe he doesn't even know that እና አንተ እዚህ ትከነከናለህ በቃ ትንሽ ለራስም ጭምር ነው ማለት ከምንም በላይ መጀመሪያ ለራስ ጌታ ይባርክ አንድ የመጨረሻ ከመጽሐፉ ላቅመሳቸውና እዚህ ያሉት ሁለታችን ነው እንግዲህ ያዘጋጀነውና እሱ ደግሞ ያዘጋጃቸው ጥያቄዎች አሉ ከዛ ልጆች እናስገባለን የወንጌል አማኞችን እነሱም በቀጥታ እንዲጠይቁ ማለት ነው ለኛ ዛሬ በጣም የደስታ ቀን ነው በእውነት አንተ መጥተህ አባት ከልጆቹ ጋር እንደሚጫወት እንደሚያወራ ይህን እድል ስለሰጠህ እሺ ጥያቄ ነው የምጠይቀው ፓስተር እና ለመሆኑ ስንቶቻችንን በውስጣችን የተዳፈነ ቂም አርግዘን ለይምሰል ጥርሳችንን ብልጭ በማድረግና የተውነው በማስመሰል የምንጓዝ ያረገዝነው ቂም በአግባቡ ታክሞ ካልተወገደ ጊዜው ደርሶ በቀል የሚባል ነቀርሳ የሚወልድ ጠንቅ መሆኑን እንረዳ ይሆንን ይላል ጥያቄ ነው እንግዲህ ያው ሪቶሪካል ነገር ነው ያቀረብክልን እኔንም ራሴንም እንዳይ አድርጎኛል አንዳንዱ ነገር ቀስ ብሎ ነው ያው ጽንስ ሲጀምር ባይንም አይታይ ነው ከዛ ግን ጽንሱ አንዴ ከተጀመረ እኛ ሃርበር ካደረግነው እንዳልከው ማለት ነው እና እኛ ካልፈቀድንለት ጽንስ ሊኖር አይችልም አንድ ሃርበር ከተደረገና ግን ያቺ ትንሽ ነገር ትንሽ መስላን ከተውናት ጊዜ ጠብቆ አድጎ ያ በሽታ ነቀርሳ ይሆናል ነቀርሳ ደግሞ ኮምፒት የሚያደርገው ከማንነታችን ጋር ነው የባህሪው የነቀርሳ ባህሪ ያ ነው የእኛን የሚመስል እኛ ያልሆነ ነገር ሆኖ ባህሪያችንም ሼፕ ያደርጋል እንግዲህ እንደ ሀገር ነው የመጡ የቆዩ ነገሮች አሉ ሲጀመሩ በተለያየ በቃ በኮንቪኒየንስ በቃ ይመቻል ይሄን ነገር ብናደርግ ለትግል ይመቻል ተብሎ የመጣ ግን ከኛ ጋር የቆየ ከመቆየቱ የተነሳ ደግሞ ላይሰንስ አውጥቶ እውነት የሆነ ማለት ነው እና እነዚህ ነገሮች እንደ ሀገርም እንደ ግለሰብም እንደ ቤተክርስቲያንም አንዳንድ ጥሎች ሲጀመሩ የዛሬ 50 ዓመት በጓደኞች መካከል የነበሩ ትንሽ ግጭቶች አሁን አድገው ኢንስቲትዩሽናላይዝድ የሆኑ ችግሮች አሉና ይሄንን እንግዲህ እንደ ህዝብ ራሳችንን የምናይበት አንድ እሱ ነው ያለፈውን የምናየው ለዛ ነው ፕሮፌቲክ የሚሆነው ደግሞ አሁን ካላስተካከልን እነዚህ ነገሮች ደግሞ የበለጠ አድገው ሌላ ደረጃ እንደሚደርሱ የሚያሳይ ነውና ሰዎች ሁሉ ይህን መጽሐፍ በተከፈተ ልብ በሂዩሚሊቲ ዲፌንሲቭ ሳንሆን እግዚአብሔርን ቃል እንትን ያለ ነው ሁለተኛ ደግሞ ታሪክንም አሁን ነባራዊ ሁኔታንም እንትን ያለ ነው ያው ካንተ ጋርም ስናወራ ደግሞ ፓስተር
አሜሪካ ውስጥ ያለው አሁን ተርሞይል የበቀል ውጤት እንደሆነ በብዙ ትልልቅ ሚዲያዎችም እየተዘገበ ነው ያለው። አንዳንዶቹ የዛ አባል የነበሩ ሰዎች አሁን የሪግሬት ያደርጋሉ ብለን የማናስባቸው ትልልቅ ጆርናሊስቶች እንትን እያደረጉ ነው በሚያስደነግጥ ሁኔታ እና ይሄ ቁጭ ብለን ሪፍሌክት ማድረግ የሚገባን ጊዜ እንደሆነ አምናለሁ። መናገርም ትችላለህ፣ ግን ለእነ ኤፍሬም ሰጥቼ እንትን እላለሁ። ምን የምትናገረው ካለ በዚህ ላይ ተናገር። ኤፊ ቀጥል አንተ። አንዴ እንትን ኮሜንቱን እንክፈትላቸውና ትንሽ እንትን ፓስተር ማረፍ ይበል። ፓስተር ካሜራን አጥፍተህ አረፍ ማለት ትችላለህ ትንሽ 5 ደቂቃ። ቀጥል ኤፊ። እሺ መጀመሪያ አጠር ያለ ጥያቄ ነው የምጠይቀው። ፓስተርዬ መጽሐፉ ሲሰራጭ ኦንላይን ከኢትዮጵያ ውጭ ለምንኖር ኦንላይን አቬይለብል ይሆናል ወይ? እሱን መጠየቅ እፈልጋለሁ። እንዴት ነው ስርጭቱ የሚሆነው? እሱ እየታሰበ አይ ቲንክ የሚሆን ይመስለኛል። እሱን እንዴት እንደምናደርገው የአምላክ ቸርነት እና ከሌሎች ያው በዚህ ጉዳይ ላይ እንትን ካላቸው ጋር ዲስከስ እያደረግ የሚለው ምንድን ነው የእግዚአብሔር ቃል የሚለው ማንኛችሁም ክፉ ቃል ካፋችሁ አይውጣ ስለሚል ሶሻል ሚዲያ ላይም የእኛ ሰዎችም እንደሌሎቹ አንዳንድ ጊዜ በቃ ስሜት ውስጥ ገብተው ወደ መሳደብ ወደ መራገም ይሄዳሉ። ስለዚህ በተቻለ መጠን ራሳችንን ገዝተን ምሳሌ ሊሆን በሚችል መልክ ነው ሪአክት ማድረግ ሳይሆን ሪስፖንድ ማድረግ አለብን ብዬ ነው የማስበው። ለማይሆን ነገር አንዳንድ ጊዜ በጣም ከባድ ነው አይደል? አንዳንድ ጊዜ አላስፈላጊ ነርቬን ነካኝ ብሏል ሰውየውና የሚነካ ነገር ሲሆን ሰዎች ነንና አትሊስት የእግዚአብሔርን ጸጋ ጠይቀን እነሱ አንዳንድ ሰዎች ጋር ምን እላለሁ እኔ ጥላቻን ያውቃሉ፣ ፍቅርን መቋቋም አይችሉም። እውነተኛ ፍቅር የኢንቴግሪቲ ኦፍ ላይፍ እና የምህረትን ራይን አይነት ነገር አንዳንድ እምነት ውስጥ ያሉ ሰዎች አይችሉትም። እሱ ነው እንትን የሚያደርጋቸው። ለምሳሌ እኔ ጌታን ለመቀበል በጣም የመጀመሪያ ትንሽ ሾክ ያደረገኝ ነገር ምንድን ነው? በጣም ኃይለኛ የነበረ ስሙ በላቸው ነው። አሁን እንኳን ሳሙኤል ብሎ ቀይረዋል። በላቸው ጌታውን የሚባል ጓደኛ ነበረኝ እና መጨረሻ ኃይለኞች ናቸው። እና እኔ እሱ ከሜዳ ውጭ ስለማልችለው ተንኮል የምሰራው እሱ ላይ እኔ ኳስ ሜዳ ስንጫወት ማለት ነው። እና አንድ ቀን ፋውል አልኩና እንደዚህ እግሬን ታኮ አድርጌ እመታለሁ ብሎ ከዛ ሌላ ጊዜ ቢሆን ሊመታኝ ነው የሚሮጠው፣ ግን ዳኛ ስላለ ነው እንደዛ ማድረገው። እና ያለታ ግን ምን አለ ፈገግ ብሎ ጌታ ይባርክ አለኝ። እኔ ጌታ ይባርክ የሚለው አልገባኝም። በእርግጥ እንደ ስላልነበር ግን ፈገግታው ገርሞኝ ከዛ እኔ ለእኔ ቡድን አምበል እጄን ምልክት ሰጥቼ ከሜዳ ወጣሁ። መጫወት አልቻልኩም። እና መጨረሻ ጨዋታው ሲያልቅ ፈለግኩትና በላቸው ምነው ክፉ ነገር ሰርቼብህ ጌታ ይባርክ አልከኝ? ጌታ ይባርክ ማለት ምን ማለት ነው? እና ደግሞ ፈገግ ነው ያልከው ስለው አዲስ ፍጥረት ሆኛለሁ ሲል ከት ብዬ ሳኩኝ ነው። ያው ቁመቴ 1.65 መልክም ጠይም ጸጉሬም እንደዚህ ምናምን ብዬ ቀለድኩ። አይ ጌታ ኢየሱስ ማለት ተው እባክህ እኔም እምነት አለኝ አልኩ። ግን እንትኑ የዚህ ልጅ ለውጥ እኔ የማውቀው ልጅ ነው። ከወገቡ በላይ ራቁቱን እኮ ሰልፍ ላይ ሁሉ ተገርፎ ያውቃል። በባህሪው ምክንያት ትንሽ እንትን ብቻ ያሁኑ ነገር ነው እሱ አሁን። እና እሱ ተለውጦ ጥሩ ሰው ሲሆን እኔ ያንን መቋቋም አልቻልኩም። ማለት ተኮነንኩ በራሴ። እንዲያውም ምን አልኩት በቃ እኔ ልክ አይደለሁም ምናምን ብዬ በቃ በጣም ተጸጸትኩ። እና አንዳንድ ጊዜ ክፉን በክፉ አትመልስ፣ ክፉን በመልካም አሸንፍ እንጂ ክፉን በክፉ አትመልስ የሚለው እግዚአብሔር ቃል ለዚህ ነው። እና አንድ ምሳሌ ብቻ ልናገር እና ቻይና ዋችማኔ ነው የትኛው መጽሐፍ ላይ እንደሆነ አላውቅም። አንድ ጊዜ 2 ገበሬዎች ማሳ ጎን ለጎን ነበራቸው። አንደኛው የውሃ ፓምፕ መሳቢያ ነበረው እና
ማታ በቃ ሲሰራ ይቆይና ወደ ማሳው ፓምፕ አዙሮ ሲሄድ